ማንም ላያየን ይችላል። የምንኖረው ለእግዚአብሔር መሆን አለበት። በቅድስና መኖር የሚለው ሐሳብ በሰው ላይ ሸክም መጫን ስለሆነ አስፈላጊ አይደለም ብለው የሚያምኑ አሉ። ግን ይሄ ስህተት ነው። ሰው መዳን የሚችለው በእግዚአብሔር ምሕረት ወይም ጸጋ እንጂ በሚሰራው የጽድቅ ስራ ስላልሆነ ስለ ቅድስና ማስተማር አስፈላጊ አይደለም ይላሉ። ይህም ስህተት ነው። እንደነዚህ አይነቶች ጠባቡን የክርስትና መንገድ ሰፊ የሚያደርጉ የክርስትና ሕይወት መስቀል የሌለበት አድርገው የሚያስተምሩ ወይም የሚሰብኩ ናቸው። እግዚአብሔር ለኛ ያለው ዓላማ በቅድስና እንድንኖር ነው። እግዚአብሔር ለኛ ያለው ዓላማ በቅድስና እንድንኖር ነው። ነገር ግን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16። የተወደዳችሁ ወንድሞች እህቶች፣ እንዲሁም እንግዶች ቅዱሳን ሁኑ የሚለው ሐሳብ ስለሚተልቅብን ራሳችንን ስለምናውቅ ማን እኔ ብለን መጠየቃችን አይቀርም። እውነት ነው። ቅዱስ በሚለው የማዕረግ ስም መጠራት የሚፈልግ ወይም በድፍረት በዚህ የክብር ስም መጠራት ይገባኛል የሚል ስጋ ለበስ ይኖራል ብለን ማመን ያቅተናል። ምክንያቱም ኃጢአተኛ ስጋ ስለያዘን። ነገር ግን ቅዱስ እከሌ ተብለን ብንጠራ ቅዱስ ማን እኔ ብለን ራሳችንን ይዘን መጮሃችን አይቀርም። ቅዱስ የሚለው ሐሳብ ስጋ ለበስ ሰው የሚደርስበት መንፈሳዊ እድገት ይመስለን እንጂ አማኞችን ቅዱሳን ሁኑ ብሎ ሲያዛቸው እንዲሁም የእግዚአብሔር ቅዱስ ሕዝብ ብሎ ሲጠራቸው መጽሐፍ ቅዱስ ውስጥ ብዙ ስፍራ ተጽፎ እናነባለን። የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች ጳውሎስ የቆሮንቶስ አማኞችን የእግዚአብሔር ቅዱስ ሕዝብ ለመሆን ለተጠሩት ለቆሮንቶስ ክርስቲያኖች ሁሉ ይላል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በማለት ሰላምታ ሲያቀርብላቸው ይታያል። የቆሮንቶስ ቤተክርስቲያን አማኞች በመንፈሳዊ ሕይወታቸው ጎልቶ የሚታይ ድካም እንዳለባቸው እያወቀ ጳውሎስ እንዴት ቅዱሳን ብሎ ጠራቸው? እግዚአብሔርን ለመምሰል በቅድስና መኖርን ይጠይቃል። እግዚአብሔርን ለመምሰል በቅድስና መኖር ይጠይቃል። ቅዱስ የሚለው ሐሳብ በትክክል ካልገባን ምን ጊዜም ቢሆን ቅዱስ መሆን አንችልም በማለት በቅድስና ለመኖር ራሳችንን እናለማምድ። በመንፈሳዊ ሕይወታችን ቅዱስ ሆኖ መኖር የማንደርስበት ይምሰለን እንጂ አማኞች ሁሉ ፍጹም ወይም ቅዱስ ወደ መሆን ደረጃ ማደግ እንዳለብን የእግዚአብሔር ፈቃድ ፍላጎት ነው። ክርስቶስ የሚቻላችሁ ከሆነ ፈቃዳችሁ ከሆነ ወይም ደስ ካላችሁ ፍጹም ሁኑ በማለት ፈቃዳችንን አልጠየቀንም ወይም ቅዱስ ከመሆን ሌላ አማራጭ የሆነ ሌላ ነገር አልሰጠንም። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ነው ያለው ጌታ። በማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ ይሄንን ቃል ታገኛላችሁ። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። የመንፈሳዊ እድገት መለኪያ ቤተክርስቲያን መሄድ፣ የሃይማኖት ስርዓትና ደንብ መጠበቅ ሳይሆን እግዚአብሔርን በባህሪው መምሰል ነው። እግዚአብሔርን በባህሪው ምንም አይነት ጉድፍ ወይም እንከን የሌለበት በጽድቅና በውበቱ ተወዳዳሪ የሌለው
ፍጹምና ቅዱስ የሆነ አምላክ ነው። የመንፈሳዊነት ወይም እግዚአብሔርን የመምሰል ባህሪ በእኛ በአማኞች ሕይወት እንደሚገባ የሚታየው ለእግዚአብሔር ሙሉ መሰጠትና ከልብ የወጣ አምልኮ ሲኖረን ነው። እንዲሁም የእግዚአብሔር ተፈጥሯዊ ባህሪ ህልውና ምን እንደሆነ አውቀን እርሱ በሚሰጠን ትምህርትና መመሪያ ራሳችንን እያለማመድን እንደሆን ነው። ሻሎም። የዛሬው ትምህርት እዚህ ላይ ያበቃል። በሚቀጥለው ሁለተኛ ክፍል አብረን እንመለከታለን። ክብር ለእግዚአብሔር ለአምላካችን።